ሰላም ቤተሰብ ዛሬም ደግሞ በእንግሊዘኛ ኢንትራንስ ኤግዛም 2017 ቀጣይ ፓርት መጥተናል። በዚህኛው ፓርት ደግሞ ከባለፈው የቀጠለውን እንሰራለን። ይህን ቻናል ሰብስክራይብ፣ ላይክ እንዲሁም ደግሞ ሼር አድርጉ። ለብዙዎች እንዲደርስ ሼር አድርጉ፣ ላይክም አድርጉ። እሺ ወደዚህኛው ጥያቄ እንገባለን። ሴክሽን 5ን ባለፈው ሰርተናል። ሴክሽን 6 ላይ ጃምብልድ ወርዶችን አሬንጅ የምናደርግበት ነው። ይሄኛውን ደግሞ ከመስራታችን በፊት እንደ ወትሮ አጭር ኖት እንዴት ይህን ነገር መስራት እንዳለብን እናያለን ማለት ነው። እሺ ጃምብልድ ወርዶችን የምንሰራበትን መንገድ እዚህ እንመለከታለን። ጃምብልድ ሰንተንሶችን ለመስራት መጀመሪያ ሰብጀክቱን ማግኘት አለብን፣ ማን እንደሆነ። ከዛ በኋላ አክሽኑን ማወቅ አለብን፣ አክሽኑን መለየት አለብን። ከዛ በኋላ አሬንጅ ማድረግ አለብን። አሬንጅ ካደረግን በኋላ ግራመሩና ፓንክቹዌሽኑን ደግሞ ማስተካከል አለብን። ብዙ ጊዜ ደግሞ የሚመጡ ጥያቄዎች ምንድነው የሚይዙት ከሪላቲቭ ክሎዝ ጋር በተገናኘ ነው። ብዙ ጊዜ እንደዚህ አይነት ጥያቄዎች የሚመጡት እና እነሱን ለመስራት ይህን ነገር መረዳት አለብን። ሪላቲቭ ክሎዝ ምን እንደሆነ ማወቅ አለብን ማለት ነው። ሪላቲቭ ክሎዝ ጊቭስ ኤክስትራ ኢንፎርሜሽን አባውት ኤ ናውን። ስለዚህ ተጨማሪ ኢንፎርሜሽን የሚሰጥ ክሎዝ ነው ማለት ነው። ሪላቲቭ ክሎዝ ሁን የምንጠቀመው ለፒፕል ነው ወይም ለሰው ነው። ዊች ደግሞ ለቲንግስ። ከዛ ዛት ደግሞ ለሁለቱም እንጠቀማለን። ሁዝን ደግሞ ለፖዚሽን እንጠቀማለን። ዌርን ደግሞ ለፕሌስ እንጠቀማለን ማለት ነው። ሁለት አይነት ሪላቲቭ ክሎዞች አሉ፣ ዲፋይኒንግ እና ነን ዲፋይኒንግ ሪላቲቭ ክሎዞች ናቸው። ዲፋይኒንግ ላይ ኢንፎርሜሽን ኤክስትራ ኢንፎርሜሽኑ በጣም ኢምፖርታንት የሆነ ኢንፎርሜሽን ነው። በጣም ኢምፖርታንት የሆነ ኢንፎርሜሽን ነው ተጨማሪ ተደርጎ የሚሰጠው ማለት ነው። ለምሳሌ አሁን the student who studies hard will pass። ያው በጣም አስፈላጊ ነው። ማያጠና ተማሪ ስለማያልፍ ይሄ በጣም አስፈላጊ የሆነ ኢንፎርሜሽን ነው ማለት ነው። ኢምፖርታንት ኢንፎርሜሽን ነው። ነን ዲፋይኒንግ ሪላቲቭ ክሎዝን ደግሞ በምናይበት ጊዜ ኤክስትራ ኢንፎርሜሽን ይሰጣል፣ ግን ይሄ በጣም ኢምፖርታንት የሚባል አይነት ኢንፎርሜሽን አይደለም። ይሄ ደግሞ ኮማን ይጠቀማል። ለምሳሌ my brother who lives in Delhi is a doctor ይላል እና ይሄ ቦታው የሚኖርበት መግለጽ ያን ያህል አያስፈልግም። ስለሆነ ደግሞ ዶክተርነት ለማውራት ቦታውን ብቻ ተጨማሪ አድርጎ የተናገረ ነው እና ያን ያህል ጠቃሚ አይደለም ማለት ነው። ስለዚህ ነን ዲፋይኒንግ ኤክስትራ ኢንፎርሜሽን ይሰጣል፣ ግን ያን ያህል ኢምፖርታንት አይደለም ማለት ነው። ወደ ጥያቄው እንመለስና ጥያቄውን እንሰራለን ማለት ነው። ኢንስትራክሽንን አንብበን እንጀምራለን። ኢንስትራክሽንስ the words in the questions 16 up to 18 are not in the right order. When put in the right order, they make correct English sentences. From the given alternatives A up to D, choose the correct answer and blacken the letter of your choice on the separate answer sheet provided. 16ኛ እንሰራለን። 16ኛ ላይ I am as I think I not you stupid am as ይላል። ይሄኛውን ጥያቄ ኮሬክትሊ ኦርደር የተደረገው የትኛው ነው ብለን በምናይበት ጊዜ ዲ ነው የሚሆነው። ዲ በደንብ ስናነብ ራሱ ግልጽ ነው። I am not as stupid as you think I am የሚለው ይሄ ነው የሚሆነው፣ ኦርደሩን የጠበቀው። እዚህ ጋር ሰብጀክት አለ፣ ሰብጀክት አይ አለ፣ ከዛ በኋላ ቨርብ አለ። ኦርደሩ በትክክል የተቀመጠው ዲ ነው ማለት ነው። ሚኒንግፉልም የሆነ ስለሆነ ዲን ነው የምንመርጠው ማለት ነው። ያኞቹ ኦርደራቸው ልክ አይደለም፣ ሚኒንግፉልም አይደሉም ማለት ነው። ይሄ እንደዚህ ነው። ቀጣዩ ጋር ደግሞ ስንሄድ 17ኛ ደግሞ በደንብ በምናይበት ጊዜ ቅድም ያነሳነው ሀሳብ አለ፣ አቶ ታደሰን ይገልጸዋል። ከዛ በኋላ ኮማ አለ። እዚህ ጋር በደንብ ማስተዋል አለብን፣ ቅድም ያነሳነው የሪላቲቭ ክሎዙን ሀሳብ ማለት ነው። ይህን በደንብ በምናይበት ጊዜ መልሱ ሲ ነው የሚሆነው።
መልሱ ሲ ነው የሚሆነው። አቶ ታደሰ who is a clever teacher in our school has got a scholarship። ስለዚህ እዚህ ጋር በትክክል ፓንክቹዌት የተደረገው 17ኛ ላይ ያለው ሲ ነው ማለት ነው። 17ኛ ጥያቄ ትክክለኛ ፓንክቹዌሽኑ የተቀመጠው ሲ ላይ ነው። ይሄኛው አቶ ታደሰን ይገልጻል። ኢንፎርሜሽን ስለ አቶ ታደሰ የሚናገር ነው። በሪላቲቭ ክሎዝ ነው የተጻፈው ማለት ነው። ሪላቲቭ ክሎዝ ነው። ስለዚህ መልሱ ሲ ነው የሚሆነው። ሌሎችን ስናይ እዚህ ጋር ኮማ አድርጎ እዚህ ጋር ኮማ የለም። ደግሞ እዚህ ጋር ከመሃል ኮማ ያደርጋል። እነዚህ በደንብ ስታዩ ግልጽ ይሆናል ማለት ነው። ስለዚህ መልሱ ሲ ነው። እሺ 18ኛ ደግሞ ይሄኛውም ግልጽ ነው። መልሱን ኮመንት ሴክሽን ላይ ጻፉ። በጣም ቀላል ነው። ለዚህ እናደርጋለን። ይህን ቻናል ደግሞ ሰብስክራይብ፣ ላይክ፣ ሼር አድርጎ ለሌሎች እንዲደርስ